እዚህ አካባቢ መሰለኝ። ቤተሰቦቻችን ለዚያራ ቤታችን ወጣ ብለናል። አሁን ያለንበት በሸገር ሲቲ አሸዋ ሜዳ የሚባል አካባቢ ነው። ወደዚህ አካባቢ ብዙ መጥቻ አላቅም፣ ግን በጣም ነው ደስ የሚለው። ሰፈሩ አዲስ ነው፣ ግን በጣም ነው የሚያምረው። ዛሬ እንግዲህ ቤተሰብ ምን ዘይራቸው የባህላዊ ፍርድ ቤት ዳኛ ናቸው። ዋና መተዳደሪያቸው ግብርና ነው፣ ገበሬ ናቸው እና እሳቸውን ልንዘይር ነው የመጣ ነው። በጎ አድራጎት በጎ አድራጊነት አይደለ ዛሬ ፕሮግራማችን? ስለ ፈቃደኝነት እሳቸው በፍቃደኝነት ህዝብን የሚያገለግሉ ናቸው። ለዚህ ነው። አዎ ልክ ናት። አቶ ፍቃዱ ለገሰ ይባላሉ። አርሶ አደር ናቸው፣ ባህላዊ ዳኛ ናቸው። እንግዲህ ብዙ ቤተሰቦቻችን እንደምታውቁት እንግዲህ የፍርድ ሂደቱ የፍትህ ሂደቱ መደበኛ ፍርድ ቤት አለ፣ ባህላዊ ፍርድ ቤት አለ፣ ደግሞ የሃይማኖታዊ የሸሪዓ የሚባሉ ሃይማኖታዊ ፍርድ ቤቶች አሉና በባህላዊ ፍርድ ቤት ዳኛ ሆነው ረጅም ጊዜ ነው ያገለገሉት። ከዛ ደግሞ በጣም ጎበዝ አርሶ አደር ናቸው ሲባል ሰምተን እንግዲህ ሰው ስለሚወዳቸው የሚለው ጠይቃለና ይሄ እንዳሁን ቤታቸው ይሄ መሰለኛው ይሄ ነው እንግዲህ ያው የገበሬ ቤት ነው ብለን ይሄንን አይተናል። እንግባ ሙሉ ታታሪ መሆናቸው በዚህ የታወቀ ነው። ሰላም ናችሁ? እንደምን አቶ ፍቃዱ ደህና ነው? ሰላም ናችሁ? የመሸበት እንግዳ ይቀበላሉ። ሰላም ናችሁ? እንደምን ናችሁ? ሰላም ናችሁ? ሰላም ነው። በጣም ደስ ይላል ቤቱ። ሰላም ናችሁ? እንዴት ናችሁ? ሰላም ነን። አሁን ለቤተሰብ እየነገረን ነበረ። አቶ ፍቃዱ ጋር ነው የመጣ ነው። ገበሬ ናቸው ግን ዳኛም ናቸው እያለን እየነገረን የመጣ ነውና እንኳን ተዋወቀን። አርሶ አደር ነኝም የባህላዊ ዳኛ ነው። ፍርድ ቤትም ዳኛ ነው። ደስ ይላል በጣም። ዛሬ ለዚህ እኮ ነው ልንዘይሮት የመጣ ነው። እሺ እንኳን ሰላም መጣችሁ። በጣም ደስ ብሎኛል። ግቡ። እሺ ግቡ። እሷም ባለቤቴ ናት። እንኳን ደህና ቆየሽ። እንዴት ነህ? ግቡ። እሺ በጣም ቆንጆ ነው ሰፈራችሁ። የሚያምር ቤት ቤታቸው የሚያምር እያደነቅን ነበረ ገና ከበር ስንገባ ቤታችሁን። አዎ በጣም ቆንጆ። ቤተሰብ እንዴት ነው? ጥሩ ነው? ልጆች ሰላም ናቸው? ሰላም ሁሉ ሰላም። ኖር አሃ ይሄ ነው አንተኑ አለባበሱ ይሄ ነው። እንደ በዓላችን ያው በዓል ፍርድ ቤት ስንቀመጥ የበዓል ልብስ ለብሰን ነው የምንቀመጠው። ጋቢ ይሄ ነው ያው የበዓል ፍርድ ቤት የሚያስመስለው። ይሄ ነው ለብሰን የምንቀመጠው በዓል ፍርድ ቤት ስንቀመጥ ማለት ነው። ስለመጣን ደስ ብሎናል። ስላገኘን በጣም ነው ደስ ያለን ጋሼ። እንግዲህ ሰኔ ላይ አንድ አርሶ አደርን ማግኘት በጣም ከባድ ነው። በጣም ግብርና በደንብ የሚዘራበት ወቅት ነው አይደለ? ወቅት ነው። እንዴት ነው? ምን ያክል ሄክታር ዘራችሁ? ግብርና ያው አሁን ጀማር ላይ ነው ጀምረናል። ያው አሁን ጥሬ እየዘራን ነው። ያው እንግዲህ መሬትም 1-3 ሄክታር አለን። ዘንድሮ ቶሎ ዝናብ ስላልዘነበ ወደ ኋላ ጎቶት አድርገን ነው ይሄን ሰሞን ነው የዘነበው። ቆይቶ ነው የገባው። አሁን ጥሬ ጀምረናል። ከጥሬ ቀጥሎ ደግሞ ገብስ እንዘራለን እንደ ሀገራችን። ጥሬ ምን ዘራችሁ? ጥሬ ባቄላ አተራው እንደዚህ ነው ሀገራችን ማለት ነው። ከዛ ቀጥሎ ገብስ ነው። ሶስተኛ ላይ ስንዴ ነው። መጨረሻ ላይ ሐምሌ መሃል ላይ ስንደርስ ጤፍ ነው የሚዘራው። ያው እዚህ ሀገር ድሮ በመስኖ አልተለመደም። እሺ አሁን በመስኖ ገበሬ 2 ጊዜ 3 ጊዜ እያመረተ ነው። ውሃ ያወጣ ማለት ነው፣ ወንዝ እየገደበ። እንግዲህ አቶ ፍቃዱ ስለተገናኘን በጣም ደስ ብሎናልና ዋናው ዛሬ አንተን ቤተሰብህን ልንዘይር ያሰብነው የባህላዊ ፍርድ ቤት ዳኛ በመሆንህ ነውና እሱን ደግሞ በፍቃደኝነት አለምንም ክፍያ ስለምታገለግል በህዝቡ ተመርጠ እሱ በጣም ስላስደስተንና መዘየር አለብን ብለን ስለወሰነን ነውና ልዩነቱ አሁን ይሄ ባህላዊ ፍርድ ቤት ዳኛና መደበኛ ዳኛው ልዩነቱ ምንድነው? በጣም አመሰግናለሁ ስለመጣችሁ። ያው ባህላዊ ፍርድ ቤትና መደበኛ ፍርድ ቤት ልዩነቱ አሁን መደበኛ ፍርድ ቤት ጠበቃ ይገባል፣ እኛ ግን ጠበቃ አይገባም፣ ወክልና አይመጣም። አሁን እንዲህ እንደተቀመጠን ነው ቁጭ ብላችሁ ሁሉ ነገር ችግር የምትፈቱት እኛ ጋር ማለት ነው።
ብዙ ጊዜ ምስክር የሌለ ሰው ነው እኛ ጋር መመጣ። አሁን ሰው ዝም ብሎ አብረው ሲሄዱት በጎደኝነት በምናምን ገንዘብ ሊሰጥ ይችላል፣ ምስክር በሌለበት ማለት ነው። እንደዛ አይነት ይመጣል። እንደዛ አይነት ሲመጣ እንጠይቃለን። ሰውዬ ፍላጎቱ ጥሩ ከሆነ ካመነ እንዲከፍል እናደርጋለን። አይ ሰውዬው የሚኬድ ከሆነ እቃ የምናስምልበት እቃ አለ። አሁን እስከ 7 ቤት ይምላል። የሙስሊምን ተዘጋጅተናል፣ የሁሉ ነገርም ተዘጋጅተናል። ቁርአን ሁሉ አለ እዛ ጋር የምናስምልበት ማለት ነው። ስለዚህ እሱ ከካደ እኛ እሱ ብቻ እናስምልን። ቤተሰብ ካለ ባለቤት ካለ ባለቤት ልጆችን ጠርተን ይሄው እሱ የሰው ንብረት እንደዚህ ወስዶ ክደዋል፣ እናንተም በእናንተ ልምል ነው ምንድነው የምታረጉት ብለን እንጠይቃለን። ቤተሰቦቹን ማለት ነው። ቁጭ አድርገን እንደዚህ ነው የምናስምለው ሰውዬ። ስለዚህ ምስክር ስለሌለ ማለት ነው እነሱ እንዲሰሙ ከካደ ማለት ነው። ከካደ ስለዚህ እነሱ አይ አንዳንዴ ያው ጥሩ ቤተሰብ አለ አይደል? እኛ አንምልም ከምንጠፋ ሰርተን እንከፍላለን ቃል ስጡን ይላል ስንል ቀጠሮ እንሰጣለን። በተራ ተራ ከፍለው ይጨርሳል ገንዘብ። የመደበኛ ፍርድ ቤትና የባህላዊ ፍርድ ቤት ልዩነቱ ይሄ ነው። በባልና ሚስትስ አሁን ለምሳሌ ባልና ሚስተኛ ፍቺ እናካድ በፍጹም ፍቺ አታደርጉ? ክልክል ነው። አይ እኛ ፍቺ ነው የምንፈልግ ካሉ ደግሞ ወደ መደበኛ ፍርድ ቤት ነው የምናስተላልፈው። ብዙ ሰውም እኛንም ብሎ ወደ መደበኛ ፍርድ ቤት ሄድም ውስስ ሰው ነው ይታረቃሉ። በጣም ይሄ እኮ በቃ በቀላሉ እኮ የህብረተሰቡን እንባ ማበስ እኮ ማለት ነው። ደግሞ ማስታረቅ ደግሞ እጅግ የሚያስደስት ነገር ነው። በህይወት ደስተኛ ትመስለኛለህ? አዎ ደስተኛ ነው። ለምን ደስ ስላለን ነው። ይሄ ሁሉ የልጆች ኃላፊነት እያለን ቤተሰብ ኃላፊነት እያለን አለ አንድ ነገር ቁጭ ያለው ደስ ስላለን ሰው ማስታረቅ በጣም ደስ ይላል። አሁን እኛ ጋር የመጣ ምንድነው ደግሞ የባህላዊ ፍርድ ቤት አልፎ የሚሄድ ሰው የለም። እናንተን አክብሮ ብቻ ሳይሆን እምነትም ያሳድራል። ለዚህ ይመስለኛል ወደ እናንተ የሚመጣው። ምክንያቱም የዚህ ብሄር ነው እዚህ ደግፈዋለሁ የዛኛው ብሄር ነው አትሉም እናንተ? አንልም። ሚሊዮን እኮ ነው መጀመሪያ የገባን። እጃችን አንስተን ህብረተሰቦች ማላ ገፍተን ነው። falcha ayyee yaa rabbi gurraacha garaa garbaa leemoo garaa taliilaa tokkicha maqaa dhibbaa kan ajjeesu gumaan baafne kan cabsu ogeecha waamne yaa rabbi si kadhannaa ati nuu dhaga'i ጋሽ ፍቃዱ መልካን ሆኖ ነው የሚባለው እናንተ ክፍለ ከተማ? መልካን ሆኖ ነው ይሄ። እኔ እንደሰማሁት ከሆነ እንግዲህ 13 ሚሊዮን ብር ከተቋቋመ የባህላዊ ፍርድ ቤቱ 13 ሚሊዮን ብር ሰዎች እርስ በርስ ተመላልሰዋል። 9 ሚሊዮን ብር ደግሞ በካሽ እጅ በእጅ በእናንተ በባህላዊ ሽምግልና ተመላልሰዋል የሚል ነገር ሰምቻለሁኝና በጣም የሚገርመው ነገር ይሄ አሁን በፍቃደኝነት ነው ባህላዊ ዳኝነቱ የሚዳኙትና እንደው አንዳንዶች ካልሆኑ ይሄን ያክል አመት በጣም ብዙዎችን ያስታረቃችሁት የሸመገላችሁትና ይሄ ትልቅ ነገር ይመስለኛል። ግን እስኪ ወደ ኋላ እንመለስና በ2014 ነው አይደለ የባህላዊ ፍርድ ቤት እንዲቋቋም በአዋጅ የጸደቀውና አንድ ባህላዊ ዳኛ ለመሆን ምንድነው መስፈርቱ? ምንድነው የሚያስፈልገው? እርሶ ምን አሟልተው ነው የተመረጡት ዳኛ? እኔ በገዳ ስርዓት ነው የሚተዳደረው። ቤተሰቦቼ በአባቴ በአያቴ መጣ ቤት በገዳ ስርዓት ነው የሚተዳደረው። በዛ ደረጃ የሚታመን ሰው፣ የሰው አደራ የማይበላ ሰው፣ የማይዋሽ ሰው፣ ቤተሰብን የሚያከብር ሰው ብሎ ነው ህብረተሰቡ ባህልና ቱሪዝም ኮሪማ መጥቶ ያስመረጠ። ስለዚህ እኛ በህብረተሰቡ በእጅ ነው የተመረጥነው። ተመርጠን ገባን። እንደገባን እንደተመረጥን ህብረተሰቡ ፊት ለፊት ማላ ፈጽመናል። ስልጠና 2 ሳምንት ወስደናል ቡራዩ ላይ። ያኔ ከተማ ቢሮ ተሰጠን። የባህላዊ ፍርድ ቤት ተሰራ። እዛ ውስጥ ገባን። የባህላዊ ዕቃ ሁሉ ነገር የሞላ ነው። የማላ የምናስልበትም ዕቃ ሞልቷል። ልብስም የምንለብሳ ፍርድ ቤት ነው ያሰፋልን አለን። እሱ ለብሰን የምንገባ ያን ቀን። ምን ያክል አመት ነው ያገለገሉት? እኔ አሁን ከዛ ከመጀመሪያ ጀምሬ ነው ከ2014 በሳምንት ማክሰኞ እንቀመጣለን። ፋሊ ከበዛ ደግሞ ሐሙስም የዛሬ ሳምንትም እንደዚህ እንቀመጣለን። አልፎ አልፎ አርብን እንቀመጣለን። ሰው ከበዛ ሰው ማናስቸግርም ብለን እንቀመጣለን። እኛ አሁን የእርሻ ጊዜም እርሻችን ትተን ነው እንቀመጣው እንጂ ያን ቀን እንትን አይደለም። አንድ የሀገር ሽማግሌ በአዋጁ መሰረት ተቀመጠ ካልታመመ ካልሞተ እስከ 8 አመት ያገለግላል ነው።
እድሜ ከ45 በላይ እስከ 50 እስከ 70 ይሰራል። ከዛ ይወጣል። ከ8 ዓመት በኋላ ይወጣል። ምንም ነገር ካላጎደለ ምንም ነገር እምነት ካለ ህብረተሰቡ እንደገና አዲሶ ከመረጠ ይቀጥላል። ጋሽ ፍቃዱ አሁን ዳኞች ቁጭ ብለው ከዛ ደግሞ ተከሳሽም ከሳሽም ሲመጡ ቁጭ ብለው ነው የሚዳኙትና ምንድነው ያ የሆነበት ምክንያት? በመደበኛ ፍርድ ቤት ቆሞ ነው። እዚህ ባህላዊ ፍርድ ቤት ላይ ግን ባህሉ ነው። በምን ምክንያት ነው ቁጭ ብለው ጉዳያቸውን እንዲያስረዱ የተደረገው? ባህሉ ነው። አሁን ሽምግልና የሀገር ሽማግሌ ድሮ እንደውም ምን ይላል እንደውም የባህል ፍርድ ቤት እንጨት ስለጠፋ ነው እንጂ እንጨት ስር ቁጭ ብሎ ነው ይሄን ነገር ኦዳ አለ ኦዳ ምናምን አለ። ሌላ ሀገር እንደዛ ነው። እኛ መጀመሪያ ስንገባ ሳር ቀንጥሰን አደሲን ቄሴት አለች አጠገባችን ሳር ታመጣለች። ቁጭ ብለን ባለ ጉዳዮችን ጠርተን ቤት ውስጥ አስገብተን እግዚአብሔር ለምነን መርቀን ነው ስራ የምንገባ። ዝም ብለን አይደለም። ከመረቅን በኋላ እንደዛ ወደ እርቁ ነው የምንገባ። እርቅ እምቢ ያለ ሰው ደግሞ ምስክር ካለም ምስክርም አዝምለን ተቀብለን ውሳኔ እንሰጣለን። በውሳኔ መሰረት አልሰጥም ካለ ሊቀወንበሩ ያስፈጽማል። የቀበሌ ሊቀወንበር አለ። ወደ ልሱ ብርም ከሆነ ያስመልሳል። ያው ሰው ብዙ ሰው አስቸጋሪ ነው። አንድ ገበሬ ደግሞ የመሬት ግጭት ከመጣ መሬት ላይ ከተጣላ ድንበር እናያለን። ሌላው አናይም። አሁን ምናልባት ጣራና ግድግዳ አከሌ ከኔ ላይ ወስደዋል ቤቴ ካለ ጨረቃ ከሆነ አናይም፣ ማየት አንችልም። በአብዛኛው እናንተ ጋር የሚመጣው የትኛው? በብዛት እኛ የሚመጣ በገንዘብና በመሬት ነው እና በባልና ሚስት ይመጣል፣ እናስታርቃለን። ይሄ ሶስቱ መሰረታዊ ነገር ነው። በብዛት የሚመጣው እሱ ነው። ገንዘብ፣ መሬት ግጭት፣ ድንበር፣ ባልና ሚስት። ልጆች ደግሞ ወልዶ ጥሎ ይጠፋል ቀለብ ሳይሰጥ፣ ይሄ በብዛት ይመጣል። እኛ በባህላዊ ፍርድ ቤት በእናንተ የማይታየው ወንጀል የትኛው ነው? በትክክለኛው የማይታየው ወንጀል እኛ ጋር አሁን ፍርድ ቤት ጋር መደበኛ ፍርድ ቤት ጋር ፋይል ከፍቶ እኛ ጋር ማምጣት አይችልም። መደበኛ ፍርድ ቤት ካየ እኛ ማት አንችልም። ለምን? ፍርድ ቤቱ የጀመረበት ቦታ ነው የሚጨርሰው። እኛ ወንጀል ማት አንችልም። አሁን ምቲ ከሆነ ደም ከፈሰሰ ወንጀል ማት አንችልም። እኛ ያው ምናልባት እርቅ ከመጣ እንታረቃለን ካሉ እናስታርቃለን። በአገር ሽማግሌ ወደ እናንተ ማምራት ይችላል እንዴ? ይችላል። ፍርድ ቤት እናንተ በበዓል ፍርድ ቤት ይሁ ብሎ አንድ ጊዜ ቡራዩ እኛ ላይ ልኳል። እንደው ለምን የመሬት እናያናይም የመሬት ግጭት ቅድም የጀመርኩ ማለት ነው። ድንበር ላይ ይጣላሉ። እኔ አሁን የጎረቤትን ድንበር አውቃለሁ አይደል? የአካባቢ ሽማግሌን እንጠራለን። የአካባቢ ሽማግሌን ይዘን ቦታ ላይ እንቆማለን። ማን ነው ወደ አከለ ያለፈው አከሌን ያለፈው ሲባል ከዛ ተቀብለን ድንበሩን ተክለን አስታርቀን በጽሁፍ ይዘን ፋይሉ ጋር ያይዘን ፋይል አድርገን ሰዎችን አስታርቀን እንገባለን። ቦታ ላይም እንሄዳለን። እኛ እንደ መደበኛ ፍርድ ቤት አይደለም፣ ህግ ያዘናል። እኛ ቦታ ላይ ነገሩ ከከበደ ከሽማግሌ በላይ ከሆነ እንሄዳለን። እኛ ሄደን ቦታ ላይ እንቆማለን። ነፍስ ካጠፋ፣ ጥርስ ከሰበረ፣ አይን ካጠፋ አባ ገዳ ጉማ ካሳ የሚከፍል አባት አለው። እሱን እንጠራለን። እሱ ይቆርጣል። ያው ነፍስ ዋጋ ማለት ነው። እሱ ይቆርጣል፣ ሁሉ ነገር ያስከፍላል። አይ እነዚህስ እንደው በቃ አይታረቁም ከዚህ በኋላ ብለህ ተስፋ ቆርጠህ እንደገና ታርቀው ሰላም የሰፈነበት አለ የምታስታውሰው? አለ። ባልና ሚስት 4 ልጆች አሉ። ተጣሉ። ብዙ አመት 8 አመት ተለያዩ። እሱም አግብቶ ፈታ ሌላው ድጋሚ። እሷ ግን 4 ልጆቹ እናቱ መረጡና እሷ ጋር ገቡ። ከዛ በኋላ ባህላዊ ፍርድ ቤት ሲቆም እኛ ጋር መጣች። እኛ ጋር ስትመጣ ሰውዬም አስቸጋሪ ነው እንግዲህ ሰው መልኩ እንደ መልኩ ነው የሚለየው። በጣም አቃተን። ወደ ሀገር ሽማግሌ መለስን። ቄስ ሁሉ ጠርተን ሙሉክሴ ሁሉ ጠርተን ለልጆቹ ብለን ታረቁ ብለን እምቢ ብሎ መጡ። እምቢ ብሎ ሲመጡ ከዛም በኋላ ቁጭ አሉት። ፋይል ዘጋን። አንድ ልጅ የመጀመሪያ ልጅ መጣኛ። አባቱን አባብለዋል። አባቱ እሺ አለ። ከዛ በኋላ በልጁ ምክንያት እርቅ ተፈጠረ። እምቢ ያሉት ሰዎች ሞሎክሴና ቄስ ያቃተ ሰዎች እኛ ጋር መጥቶ አስታርቀናል። አሁን ይሁን ባልና ሚስት ነው ይኖራሉ።
ኢትዮጵያ ውስጥ ኢትዮጵያውያን በየቦታው ብዙ ባህል ነው ያለን የሽምግልና ሰዎችን የምናስታርቅበት ከዚህ በፊትም ለረጅም ጊዜ ከትውልድ ትውልድ እየተሻገረ እየመጣ ነውና በስነ ስርዓት ደግሞ እንደዚህ በአንቀጽ ተቋቁሞ ደግሞ በጣም ብዙ ሰዎችን የብዙ ህብረተሰብ ችግሮችን ከዛ ደግሞ ጸቦችን ፈቶ ደግሞ አብረው እንዲኖሩ በሰላም በፍቅር እንዲኖሩ ደግሞ ማስቻል እንደዛ መስራት ደግሞ በጣም ትልቅ ነገር ነው። ትልቅ ነገር እየሰራችሁ ነው ያላችሁት እናንተ። የባህላዊ ፍርድ ቤት ላይ እርሶ ወረዳ ላይ ነው ዳኛ አይደለ? ከዛ ደግሞ ጉዳዩ እንግዲህ ከተወሰነ በኋላ ሰዎች የሚጎላቸው ነገር ካለ የሚስተካከል ነገር ካለ ደግሞ ወደ ክፍለ ከተማ ከፍ ብሎ ደግሞ ይግባኝ ሰሚ የሚባል አለና በሁለቱ የባህላዊ ፍርድ ቤቶች መካከል ምንድነው ያለው? ይግባኝ ሰሚ ላይ ምንድነው የሚሰራው? እዚህኛውስ ላይ ምንድነው ያለው ነገር? አሁን ያው እንደ መደበኛ ፍርድ ቤት ማለት ነው። አሁን መደበኛ ፍርድ ቤት የመጀመሪያው ፍርድ ቤት ከወሰነለት ይግባኝ እስከ ፌደራል ለመሄድ ይችላል አይደል? እኛ ጋር አሁን የመጀመሪያ የባህላዊ ፍርድ ቤት እኛ ጋር ክስ ሲመጣ እኛ የመጀመሪያ ነው ሲመጣ ውሳኔ ትክክል አይደለም ካለ በአዋጁ መሰረት ተቀምጧል። ይግባኙ ወስዶ መሄድ ይችላል፣ ይሄዳል። ከዛ የኛ የወሰነው ፍርድ ቤት ትክክለኛ ውሳኔ ከሆነ ያጸድቃል። አካሄዱ እንደዛ ነው። ዲሞክራሲያዊ እንዲሆን ልክ እንደ መደበኛው ፍርድ ቤት እንደዛ መሆኑ ደግሞ ቆንጆ ነው። ወረዳ ላይ አለ፣ እኛ ምንም ደግሞ ንክኪ የለም። ምንም በገንዘብ ንክኪ የለም። እኛ አሁን መቀጫ እናስከፍላለን ከፍርድ ቤት ላይ ከቀራ ከባህላዊ ፍርድ ቤት ላይ 4 ጊዜ 5 ጊዜ ከቀራ ያንኑ የምናስከፍለው ባንክ አስገብቶ ደረሰኝ ይወስዳል እንጂ እኛ ጋር ንክክ ገንዘብ አይመጣም። ምንም አንገናኝም። በዛ እንታማምኛ ምንም የለንማ። ንክኪ እኛ ጋር አይመጣም። ቢመጣም አንቀበልም። እኛ ምልን አልበሰፍ ለፊት እኛ የልጅ ልጅ አይተን ወለዛ ጉራ ወጥተን የሰው ንብረት የምንፈልግ ሰዎች አይደለም። በነፃ ያገለገላችሁ ነው እንጂ በነፃ ያገለገላችሁ ትልቅ ነገር ነው እየሰራችሁ ያላችሁትና 4 አመት በጣም ብዙ ይመስለኛል። እርሱ አሁን እየነገሩን እንዳሉ ማክሰኞ እንቀመጣለን አሉን። ጉዳዩ ደግሞ ባለ ጉዳዩ ከበዛ ሐሙስም እንገባለን እያሉን ነውና አርብም ትገባላችሁ። በጣም ትልቅ ነገር ነው። ሙሉ ጊዜያችሁን ለባህላዊ ፍርድ ቤቱ እንደሰጣችሁ ነው እኔ የማስበውና ይሄን ሁሉ 4 አመት በየቀኑ እንግዲህ የሰውን ችግር እየፈቱ ሰውን እያስታረቁ የሰውን ቅሬታ እየቀረፉ በቃ ሰላም አውርዶ ሰው ላይ ቤት መጥቶ እርፍ ማለት ምን አይነት ስሜት አለው? በጣም ደስ ስላለኝ ነው ይሄን ያሉሉ አመት የሰራን ስራችን ያለ ስራችን ትተን ወደዛ ያልነው በጣም ደስ ስላለ። ለምንድን ነው ያለው? ሰው ይታረቃል። አሁን በተለይ ባልና ሚስት ልጆቹ የተበተነ አንድ ላይ ሰብስበው መመለስ በእግዚአብሔር ዘንድም ይገኛል። በእውነት ጥሩ ነገር ነው እየሰራን ያለው። ስለዚህ እኔ መንግስትም በዚህ ዙራ ነው በጣም የሚያመሰግነው። በጣም አባቶቻችን ድሮም እንደዛ ነው። ምንም እዚህ ሀገር ሰው ከሸማግሌ አልፈ ከድሮም ከሸማግሌ አልፈ ከሸማግሌ ከወጣ እዚህ ሀገር እንደ ሰው አይደለም የምታየው። ኧረ እሱ እኮ ለሰው እውነት አይሰጥም፣ እውነትም አይወስድም። እሱ ሰው ነው እንደሚባለው ከማህበራዊ ኑሮ ሁሉ ወጪ ይወጣል። ደስ ይላል። ይሄ ራሱ መቀጠል እንደዚህ ነው በዓላችን። በጣም ደስ ይላል። በጣም ደስ ብሎናል። እኔ በበኩሌ በጣም ነው ደስ ያለኝ። ደሞዝ እንደሌለ ተነገረን፣ ምንም ነገር እንደሌለ ተነገረን። አይ እኛ የበዓላዎችን የጠፋ በዓል ከተመለሰ የአባቶቻችን በዓል ጠፍቶ ከተመለሰ ደስ ስላለን እኛ ምንም ነገር አንፈልግም ብለን ቃል ገብተን ገባን። 3 ሰዓት እንገባለን እስከ 9 ሰዓት እስከ 10 ሰዓት የምንቀበልበት ሰዓት አለ። ምሳ እንኳን አንወጣ በቃ አንዴ ሰው እዛ ልጅ ይዞ ሁሉ ነገር ያገም ሸማግሌ ደካማ እየተቀመጠ ከነሱ አልፈን ለመሄድ በጣም ስለሚከብደን አንወጣ። ተጠቃሚው ህብረተሰቡ ሰው ምን በይበልጣውን በባህላዊ ፍርድ ቤቱ ምንድነው የተጠቀመው ብለን ስንል የትኛውን በዚህ ብለን እስቲ እናውራው። ህብረተሰቡ የተጠቀመው ጥቅም ብዙ ነው። አንደኛ ከወጪ ድኗል። መቼስ አንድ ነገር በንብረት ወደ ህጉ መሄድ አይቀርም። ወደ ህግ ሲሄድ ደግሞ ብዙ ወጪ ነው። ስራ ይፈታል፣ ወጪ ይወጣል፣ ጠበቃ ይገዛል። እዛ ደግሞ ውሳኔ ቢያገኝ አይታወቅም፣ ግድያ ሁሉ ይፈጽማል። ከዛ ተገብቶ ማለት ነው አንተ በህግ ያሸነፍክም አይደለም አልተረቁማ። እኛ ግን ገንዘብ ይመልስ እዛው ነው የምናስተርቀው። ነገሩ ከከበደም የሀገር ሸማግሌ ጠርተን እናስተርቃለን፣ ንብረቱ ከመለሰለት ማለት ነው። በቃ ፍቅረኛ ነው ሆኖ የሚኖሩት፣ ማህበራዊ ኑሮ አብረው ይኖራሉ። እዚህ ግን በፍርድ ቤት ካሸነፈ እኔ ከተሸነፍኩ ማለት ነው አይታረቅም፣ በህግ
ዳኛዋል መልሰዋል። እንዴት እኔ ላይ ወሰደ መሬት የሚሆን ገንዘብ ይሁን ጥላቻ እንደቀጠለ ነው። ፍቅር የለም። ለየት የሚያደርገው የባህላዊ ፍርድ ቤት አንደኛ መሰረቱ እሱ ይሄ ሁሉ ተጠቃሚ ይሆናል። በውጭ ሰዎች ስታገኝ በጣም ጋሽ ፍቃዱ እኔ እኮ እንደዚህ ያልከኝ ምናምን ብሎ ያገኙሃል ሰዎች? በጣም ትልቅ ሰላምታ ነው። ትልቅ ፍቅር ነው ያፈራኝ። አሁን መንገድ ላይ ስንሄድ ሰው አሳልፈን መንገድ ላይ እሱ እኮ ነው የኔን ገንዘብ የመለሰ እነሱ እኮ ነው እድሜ ለባህላዊ ፍርድ ቤት እየተባለ በጣም በእውነት የህብረተሰቡ ምስጋና ትልቅ ነገር ነው። ትልቅ ነገር ወረቀት ራሱ ሽልማት ተሰጥቶናል። ተቀባይነትም አለን። ከድሮ የበለጠ ተቀባይነት አለ። በተለይ ደግሞ ምንም ነገር ገቢ የሌለው ሰው ባዶ እጁን መጥቶ እናንተ ጋር ፍትህ ያገኛል ብዬ አስባለሁ። እሱ ነው ትልቁ ደስ የሚለው። ክላሰር የምንገዛበት ጊዜ አለ ለነሱ ከኪሳችን አውጥተን ማለት ነው። ደሃ ማርዳት እንደዚህ ነው። ደሃ እንረዳለን። ለዛ ነው ቁጭ ያለው። እንደዚህ በጣም ለነሱ በጣም በእውነት እኔ እንኳን ቃና አይደለም ለሊት ቁጭ በልና ሰው አስታርቃለሁ። ለምን ደስ ብሎኛል። አንደኛ ሰው ይታረቃል፣ ሁለተኛ የጠፋ ባህላችን ተመለሰ። መንግስታችን እድሜስ እያልኩ በደጃችን ችግራችን ፈተ ያለ አንድ ወጪ ስንገባ በጣም ደስ አለኝ እኔ በበኩሌ ማለት ነው። በደንብ የሚታወቁ የሚከበሩ ስለሆኑ ዳኞቹም ከዛ ደግሞ ህብረተሰቡ ደግሞ እንግዲህ ከባህላዊ ፍርድ ቤት ዳኝነት በኋላ የሚኖረው አብሮ መሆን ነው፣ አብሮ መኖር ነው። ጉርብትናው አይጠፋም፣ ትዳሩም ይቀጥላልና እሱ ሰላሙ አብሮነቱን ማስቀጠሉ በጣም ትልቅ ነገር ይመስለኛል የባህላዊ ፍርድ ቤትና በዚህ አጠቃላይ በሽምግልና ዙሪያ በየተለያየ አካባቢ እንደየባህሉ ብዙ የሽምግልና መንገዶች ነው ያሉን ጋሽ ፍቃዱና አሁን ከጊዜ ወደ ጊዜ ደግሞ ትውልድ እየተካ ነው የመጣ። አሁን ይሄ ባህላዊ ፍርድ ቤት ሽምግልናው አንዱ ትልቁ ነገር ነው የነበረውን ባህል ለማሻገር ማህበረሰቡ እንዲጠቀም ለማድረግና አሁን የሚመጣውም ትውልድ አዲሱም ትውልድ ደግሞ በሽምግልና በውይይት በምክክር በደንብ ማመን ያለበት በዛ መንገድ መሄድ ያለበት ይመስለናልና ምን ሐሳብ አለዎት ስለ አዲሱ ትውልድ ስለ ሽምግልና ስለ ምክክር ምን ይሉናል? የአዲሱ ትውልድ ያው እኛ በአባቶቻችን ላይ የተቀበልነው እኛም ይሄ ጥሩ ባህላዊ ቆንጆ ባህላዊ ለልጆቻችን እናስተላልፋለን ብለን ምናስበው ትውልዱ ግድ ነው። ነገ እናልፋለን። እኛ ለሁሉ ነገርም ለልጆቻችን የምናስቀምጠው ምንድነው እንደኛ ቁጭ ብሎ በሰከነ ሁኔታ ሰው መስታረቅ ከኛ ልምድ መውሰድ። እኔ አሁን ቤት ቁጭ ብዬ ለልጆቼ እነግራለሁ። ልጆቼ እንደዚህ ሰው እንደኛው ነው እንዲያስታርቁ፣ የሰው ንብረት እንዳይወስዱ፣ እንዳይዋሹ፣ ውሸት እንዳይመሰክሩ። እንደዛ ነው በባህላችን። እኛ ውሸት አንመሰክርም፣ የሰው ንብረት አንበላም፣ ከሌለን እንኳን እንከፍላለን ብለን ነው የምንበደረው እንጂ አቀተናጋግረን ነው በኦሮሞ ጀራሪያ በብሔራችን በባህላችን የምንኖረው። ለዛ ነው በአገር ሽማግሌ ብለን የተመረጥነው። ዝም ብሎ የሰው ንብረት የሚበላ የሰው አደራ የሚበላ ውሸት የሚመሰክር ሰው በዚህ ውስጥ አይገባም። ያው ይታወቃል በአገር ሽማግሌ። ስለዚህ እኛ አደራ ብለን የምናስቀምጠው ልጆቻችን የተሰጠን በስጦታችን ባህላዊ በድሮ በአባቶቻችን የተሰጠን ልምድ ለልጆቻችን ቤትም ቁጭ ብዬ እነግራለሁ። መንገድ ላይም እናንተ ናችሁ የምትረከቡት ከኛ ላይ ብዬ ብዙ ልጆች አጫውታለሁ። አንዱ ትልቁ ምንድነው ሽማግሌ የሚያከብር ህብረተሰብ አለን ማለት ነውና አሁንም የመከባበሩ ነገር እጅግ በጣም ደስ ይላል። ትልቁ ነገር ደግሞ የመተማመኑ ነው። እናንተን አምኖ የመጣን ሰው አሳፍራችሁ አታውቁ። አስደስታችሁ አስታርቃችሁ ገንዘቡን አስመልሳችሁ ቤተሰብ እንዲቀጥል ስለምታደርጉ እንደ ሀገርም ይሄ እጅግ በጣም ጠቃሚ። ሰው ሲደባደብና ሲማታ ፖሊስ መጥቶ ሲያስር ማለት ነው መጥቶ እኛ ጋር ቤተሰቡ መጥቶ እንደዚህ ነው ሸምግሉን ስል ከእስር ቤት ሁሉ አስፈትናል፣ አስታርቀናል። ከፖሊስ እጅ ራሱን እንወስዳለን ሄደን አይ የሀገር ሽማግሌ መጥቷል ባህላዊ ፍርድ ቤት መጥቷል ስሉ ፍርድ ፖሊሶቹ እግዚአብሔር ይስጣቸው እኛን በጣም ያከብሩናል። መጥቶ እነሱን እንደውም አንዳንዴ እኛን ቼክ የሚያደርጉት ስለ እውነቱ ከሆነ እኛ አጠገብ ስላሉ እዛ ጋር እነሱ ጋር ችግር ነው ወደኛ ያመጣሉ። እንዴት ነው ይሄ በእናንተ ይዳኛል እስቲ ምስክር የሌለ ነገር ብሎ ወደኛ ያልፋል፣ እንፈታለን። ገበያም ስትሄድ ወደ ግብርናውም ስትገባ ወደ ስራ ስትሄድ የሚያስደስት የሚያጋጥም ከሰው ምንድነው እና አንዱ ፈገግ የሚያስብል ነገር የለም መንገድ ላይ። አይ ሌላው ለመጠየቅ የፈለኩት ታዋቂነት እንዴት ነው ለማለት ብዬ ነው።
አይ እኔ በጣም ክብር አለኝ፣ ያከብሩኛል በጣም በእውነት። እኔ ያው መኪና ሲገባ ከመኪና ውስጥ ተነስቶ ያስቀምጡኛል። እኔ መንገድ ሲሄድ ምን ትጠጣለህ ምን ትበላለህ እንደዛ ነው ይዞኝ የሚሄዱት ጎረምሳ ሁሉ በእውነት በጣም ክብር አለኝ። ባለቤቴም ታከብረኛለች። ብዙ ልጆች አብረን አፍርተናል ማለት የዝነኛ በልጅነት እኮ ነው ያገባሁት። አርሶ አደር የሆነ የለም? አርሶ አደር አንዱ አርሶ አደር አሁን ትምህርት ጨርሷል። አንደኛ ዲግሪ ወስዷል። ከኔ ጋር አርሷል። ይኸው እዛ ጋር የምታዩት እሱ የመጀመሪያ ልጄ ነው። አረሰ ቀመሰ አርሰ ዘንድሮ እኮ አርሶ አደር መሆን በጣም እንደዚህ አይነት ቤት ውስጥ ያስኖራል እያልከን ነውና እሱ ወደዛ መሻገሩ ምንም አያስደንቅም አይደል እንዴ? ይሻገራል። ይሄ ያፈራን ንብረት ለነሱ ነው። ይዘም አንደመኛ ያው ለደፊት ዳር እናዚዛለን እግዚአብሔር ካደረሰን እናንተንም እንጠራለን። ችግር የለም። ደስ ይለናል። ሰርግ እንመጣለን። ደስ ይለናል እንጂ ችግር የለም። እንመጣለን ሰርግ። ባለቤቴ ያው ብዙ ልጆች አፍርተናል። እኔም አከብራታለሁ፣ እሷም ታከብረኛለች። እኛ መሀል ምንም ችግር የለም። እንደሰው እኔ ወዲና ወዲህ አልሄድም። ወጣው ወደ ስራ የገባው ወደ ቤቴ ነው። ምንም ንክክ የለኝም። የልጅ ልጅም አለን። በጣም ነው የምናመሰግነው ጋሼ። እናንተ ስትመጡ እርጥብ ይዛችሁ ነው ለዛ ዘነበ እግራችን እርጥብ ሆነ። ዋናው ነገር ምንድነው እኛ ዛሬ ትልቅ ደረጃ ሰጥተነዋል የዛሬውን መዘየር አይደለም። ምክንያቱም ለልባችን በጣም ደስ ብሎን እኔ በተለይ በእውነት እነዚህ ሽማግሌዎች በቃ ጸሎት ጸልየው ነው በአለምንም ክፍያ ነው እያለች አዩ ስትነግረኝ በጣም ነው የተደሰትኩትና ለመምጣትም የጓጓሁትና መንገድ ላይም እያወራን በቃ እኮ በትንሽ ነገር በትንሽ ግጭት ትልቅ ነገር ላይ ግጭቱ ደርሶ ወደ ፍርድ ቤት ሄዶ ሰው ተካሶ ተጣልቶ ከሚለያይ እዚህ ጋር መወያየት አለ፣ መነጋገር አለ፣ መታረቅ አለ፣ እንባ ማበስ አለ እና በትንሽ ጭቅጭቅ ከፍተኛ ደረጃ ከመድረስ እባካችሁ እዚህ የባህላዊ ፍርድ ቤት ኑና ተወያዩ፣ ተታረቁ፣ ጊዜያችሁን ቆጥቡ፣ ገንዘባችሁን ቆጥቡ እያለ ነው አቶ ፍቃዱና የትልቅ ነገር ነው በጣምና እግዚአብሔር እድሜና ጤና ይስጣችሁ አይደለ ለማለት ነው። እናንተ ምን ይስጣችሁ በእውነት እኛም መጣችሁ እንደዚህ ከኛ ላይ ይሄን መቀበሉ በጣም ደስ ብሎናል። እኔም እናንተ ምግራችሁ እርጥብ ነው። አሁንም ፈጣሪ እርጥብ አርጋችሁ እድሜ ይስጣችሁ። ፈጣሪ በልጆቻቸው ጋር ፈጣሪ ያኖራችሁ። እኛም እንግዲህ እድሜ ይስጠን። የነገ ሰው ይበለን። ዋናው እሱ ነው።